ነገር ትናገራታለህ ሰማኛለህ እውነቱን እንዴ ና አባለ ያቱ ኮልቴር አስተኛ አሁን እያንዳንዷን ነገር ትናገራለህ ልክ ነው እውነት ላይመስል ይችላል ግን አልሞተም አለ እያልኩ ነው ወንድምየውም ያው ነፍሰ በላ ነው እንግዲህ ስንተየኔ ወንድም ስንተኛው እንደሆነ ባላቅም ወንድሜን አሳጣኝ አርፈ ቁጭ ምትል ኮን ብራዘር ምንድነው ፈልጉት አረ እኔ ብዙ ስቃይ ነው ችግር ያረባካችሁ ይኸውልህ ነግሬዋለሁ ከዶሽ ማለት የደበቅሽ ሚስጥር እንዳይወጣ ነው ምንም የደበኩት ሚስጥር የለም እኔ እዛ ከዚህ ያው ፖሊስ እንዳይዘው ድጋሚ ብዬ ነው እኮ ለሱ ብዬ ነው ለወንድሜ ያስቤ እኮ እሱን እንደገለው ነበር ከዛ በኋላ እህቴ ደግሞ ይሄ ነገር አይሆንም ብላ መለስ ብላ ከእህቴ ጋር ተነጋግረን ድራማ ሰርተን ነው እስካሁን በህይወት ያቆየ ነው ማለት ነው አይን እንደዚህ ልታሳጣኝ የቻለችው ልጅ ያው ስጋዬ ብትሆን ወንድሜ ልጅ ብትሆን እንዲህ አታረገኝም ነበር በእኔ ወንድም ብቻ አይደለም ብዙ ነፍሰ በላ ነው ከዛም በፊት ታስሮ ነበር ወንድሜ መቻጣው ነበር እንደገና እሱ ያልሆነችስ ልጅ አይኔ መች ታጠፋይ ነበር መች ተረዳው ያንዳንዷን ነገር ተናገር ለምን አባስትል ነው ይገደልከው እሺ እነግራችኋለሁ ሁሉ ነገር ምን ልንገራችሁ ምንድነው ፈልጉ እንዴት ነው ከዛ እስር ቤት የወጣው እንዴት ነው ያስገደልጋችሁት እንዴት ነው እነሱ ነው ያስወጡኝ እነሱ ናቸው ያላችሁ ሰው አልሞተም ማንንም የሞተ ሰው የለም አልሞተም ተቀብሮ የለ እንዴ አልተቀበረም ተሳስታችኋል ቀብር ስነ ስርዓት ተዘጋጅቶ አይደለ እንዴ ልክ ነው ግን ባዶ ሳጥን ነው የተዘጋጀው የተቀበረው ባዶ ሳጥን ነው ምንም ውስጡ ላይ ምንም ነገር የለም ሞተም ማለት በህይወት አለ ያለበትን እኔ አሁን በእርግጠኛ ስላልሆንኩኝ ነው እንጂ እዛ ራሱ አሁን መውሰድ ይችል ነበር በነገር ላይ ወታደሩ እንደሚሞት ግልጽ ነው ለዛም ነው እንደዚህ የጨከኑበት እንጂ ታሙ ስለነበር እንደሚሞት ግልጽ ስለነበር ነው ለዛ ነው የጨከኑበት አሁን ቁጭ ብሎ ጫካው ሲያጨስ ወንድምሽን ይዤዋለሁ ወንድምሽን ዛክ እጅ ያስገብቻለሁ አረ የኔ ወንድም እንደሱ አያደርግም እንዴ ቁጭ ብሎ አቀጣጣ እሺ ክፍለ ሀገር ነው አይደል ና አንተ ና ክፍለ ሀገር ያለው ወንድምሽ እሱ ነው ታለም በቃ ሁሉንም ነገር ተናግሬያለሁ የምንድነው ሁሉንም ነገር የምትናገረው ከየት መተህ ነው እንዴ እርሻውን ወዴት አድርገህ ነው ክፍለ ሀገር ልክ ያህን አታስመስ ሰመግባት ማትፈልግ ከሆነ ትጠየቃለህ ተናገርሽ ገባላ ወንድም የሚገንዘብ ባሏን ለምንድን ነው የገደልከው አረ እኔ አልገደልኩም ማንንም አረ እኔ ወንድም ተረጋጋ አንተ እንደገደልከው ሰምተናልሽ ሰማኛለህ አረ ወንድም ተረጋጋ ማንንም ሰው አልገደልኩም ነፍሰ ገዳይ ዲቃላ እንዳትያዝ ልጄን 9 ወር ተሸክሜ ያሳደግኳት ልጄን ዲቃላ እንዳትያዝ ቤታው አስወጥተሽ ወንድምሽን እንዲሞት አላስደረግሽኛ ወንድሜና ደሙ ቆይ ዲቃላ ትለኛለች ከሱ ያልወለደቻትን ልጅ ነች እያለች እሱ ወንድሜ በረሃ ለበረሃ እየተንከራተተ ቤቴ እያለ ልጄ እያለ እሷ ግን የወለደችው ከሌላ ነው ለንብረት ብለሽ አይደል እንዴ ልጅ የገዛ ልጁ ልጅ አይደለም የምትዩ እንዴት አንቺ እንዴት ተጠረጥሪኛለሽ ልጁ አይደለች እንዴ ሚስጥር ልንገርሽ አለች ምንድነው የምትነግሪኝ አልኳት አይ ይኸውልሽ የደበቀሽ ነገር አለ ስለዚህ እሱ ሳያውቅ ሳይሰማ አካሉ እንትን ስለማይንቀሳቀስ እንደልቡ እኔ ምልሽን ነገር አድርጊ እንነጋገር አለችኝ እሺ ምንድነው አልኳት አነግርሃለሁ እኮ አብረው ነው የሚኖሩት እናትና ልጅ እንደማለት ናቸው ስለዚህ ከኔ ይልቅ እንደውም እሷን ነው በደንብ የምቀርበው እኔ ኖር ነው ወታደር ነበር ከወታደርነት መጣ አካለ ስንኩል ነው በወቅቱ ራቴን ቁርሴን እየሰጠችኝ እየበላሁ ነው ተመስገን አይኔ ደግሞ አይቶ በአይኔ አይቼ አመሰግናቸዋለሁ አካለ ስንኩል ነው ይኖር ነበር እንግዲህ ያ ቁስሉ ኢንፌክሽን ፈጥሮ ነው መሰለኝ በዛ የተነሳ ይሄ ሰውዬ ታመመ ሞተ እኔ ኖር ነው ወታደር ነበር ከወታደርነት መጣ አካለ ስንኩል ነው ከስንት ዓመት በኋላ የወንድም ሚስት ምን ትልልኛለህ እንዴ ወንድሜን እኮ ንቃ ነው ሄደችው ልጇን አርግፋ እኮ ነው ሄደችው ነገር ትነግሪኛለህ ታዲያ እኮ እኔ እኮ አይደለም ከእስር ቤት ያስወጣሁት ፖሊሶች አምነውበት አይተው መርምረው ፖሊሶችማ በብር ደልላችሁ ነፍሰ ገዳይ ወንድምሽን እንዳስወጣሽው እርግጠኛ ነኝ ከዛም ያደርገውን ነገር አደረገ የቤቱን ነገር ጨረስን ሄደ በቃ ላኩትኝ ወደ እንትን እንጂ ይሄ ከባልሽ ጋር ምንም ነገር ያደረገው ነገር የለም እንዴ አይደለም ቤቱ አጠገቧን ቁጭ ብዬ አወራለሁ ነገር ግን ልጄን ከዛ ነገር ውስጥ እሱን የምትሰጪኝ መረጃ ሳላቅ ስንት ነገር አደረግሽኝ እንጂ ምን አባቷ እኔ
ስንት ነገር ነበር የተባባለው። ምን ብዬሽ ነበር? እሱ ማላገሩ እኔ አይደለሁም እኮ ተቆረጥ ያልኩትኝ። አንቺ ማትረቢ አርጎ መግደል ነበር። አንቺን ነበር መግደል እንጂ ሰጣውሽ እኮ ያው ለሀገሩ ነው እንዳንቺ መንደር ለመንደር አውደልድሎ አይደለም። የኔ ወንድ እኔ እኮ የማይገባ አትሆኝም። ባልሽ ተመታ ብለሽ ጥለሽው ገና ለገና ኧረ ይነቅሽ አንቺኑ የወንድሙት አሟሟት ላይ ስለ ቀብሩም ሆነ ስለ ኑዛዜው የተሳሳተ ፊርማ አስፈርመው በፍርድ ቤት ያስፈረሙትን ወረቀት እጄ ገብቷል። ማየት ቢችሉ አሳዩት ነበር። ሰላም ውድ የትርታ ሚዲያ ተከታታዮቻችን እንደምን አላችሁ? እንግዲህ ያው አንዳንድ ነገሮችን ለማስተካከል በሚል እኔ እዚህ ቦታ ላይ ተገኝቻለሁ ማለት ነው። በአዲስ ወጎች ሚዲያችን ላይም በደንብ ታቁናላችሁ። ተሙ አንዳንድ ጉዳዮችን ሊያስተካክል ሄዷል። ይቅርታ እንግዲህ ስሙትን ከሳቸው ያገኘነው ነገር ነበረ። አንዳንድ መረጃዎችን ተሰጥቶን ነበርና ተዋበች የተባለችው ግለሰብ ወንድም እንዳላት በጣም አስደንጋጭ በሆነ ሁኔታ ሰምተን ነበርና ተሙ ይህንን ነገር ሊያጣራ ምን አይነት ሁኔታ ላይ ያለውን የሚባለውን ነገር ለማስተካከል ወደዛ እየሄደን ያለውን ነገር አስተካክሎ እስኪመጣ ደግሞ እኔ ከሳቸው ጋር አንዳንድ ቆይታዎችን አደርጋለሁ ማለት ነው። በጣም በሚገርም ሁኔታ በጣም የተበደሉ በጣም የተጎዱ ሰው አድርጌ ብቻ ነበረ ሳምን ስረዳ የነበረው። ነገር ግን አሁን ያገኘነው ነገር በጣም የተለየ ነው። እሳቸውም እዚህ ወንጀል ላይ ተሳታፊ ሆነው ብዙ ነገር ያደረጉ ሰው እንደሆነና አሁንም ደግሞ የደበቁት ሚስጥር እንዳለ ነገሮች ከታወቀ ነገሮች እንደዚህ ከሆኑ አይቀር ሁሉንም ነገር እናገራለሁ እያሉም ስለነበረ ከሳቸው ጋር አንዳንድ ቆይታ ማደርግ ይሆናል ማለት ነው። ተሙ ጋር የደረሰውን ነገር ነግሮን ወደ እሱ ጋር እስኪሄድ ድረስ ከሳቸው ጋር ቆይታ አደርጋለሁ። እሺ ያው በመጀመሪያ እንደነሱን ብዬ መጀመር ፈልጋለሁ። ጤናዎት በደንብ እየተሻሻለ እንደሆነ ከዚህ በፊት በነበሩበት ሁኔታ ላይ አይኖት በጣም ተጎድቶ እንደነበርና አሁን ግን በጥሩ መሻሻል ላይ እንዳሉ ባልደረባዬ ወንድሜ ተሙም ሲነግረኝ ነበረ። ከዛ በተጨማሪ የነበሩበትንም አንዳንድ ነገሮች አውቄያለሁና ምንድነው እኔ የምናገረው ነገር አለ። ወንጀለኛ ከተባለ አይቀርማ እኔ ብቻ አይደለም እኔ ጋርም የተለየ አይነት ነገር አለ፣ የተለየ ማስረጃ አለ ሲሉ ነበረ። በዋናነት ደግሞ የተፈጠረውን እያንዳንዱ ነገር ሊያስረዱንም ፈቃደኛ ሆነው ነበርና ምንድነው የተፈጠረው? ተዋበች ጋር ያለው ነገር ምንድነው? ተዋበች እንዲህ እንደምታያት እንደ ስሙ አይደለችም። ተዋበች ከባድ ሰው ነች። ነገር በጣም ከባድ ሰው ነች። የወንድሜ ሞት ነፍሱ ቶሎ እንደዚህ ወንድሜ የሚቆይልኝ ህመሙ ያለ ብስጭት ወንድሜ የሚቆይልኝ የነበረውን የገደለችው እሷ ነች። በጣም ከባድ ሰው ነች። ወንድሜ እኔ እሱ ወጣ ገባ ብሎ ሚስቴ ብሎ ልጄ ብሎ እዚህ አገር ውስጥ የማይኖር ወደ ውጭ ይወጣል፣ ከዛም ይመጣል፣ የምትፈልገውን ያደርጋል። ገንዘቡ ለነገሩ በእጇ ነው፣ እንደፈለገች ነው። እሷ ዳሩ በላው ላይ እየማገጠች ነው። የሚገርም ነገር ይቺ አሁን የኔን አይን እንደዚህ ልታሳጣኝ የቻለችው ልጅ ያው ስጋዬ ብትሆን የወንድሜ ልጅ ብትሆን እንዲህ አታረገኝም ነበር። እነዚህ ነገሮች የሆኑት እኮ ሌላ የወለደቻት ልጅ ነች። ገብቷል። በወንድሜ ላይ ማቅጣ የወለደቻት ልጅ ስለሆነች ለምን ልጅቷም እናትየዋም ሀብት ፍለጋ ነው። እኔማ ወንድሜ እሱ መንቀሳቀስ አይችልም። ንብረቱን እናስፈርምና ፊርማ በወረቀት በእጅሽ ያጂ ሁሉን ነገር ሰነዱ በአንቺ ይሁን ብዬ እሱን ሰነዱን ሁሉ በእጁ አላስደርግላት። ለምን የወንድሜ ንብረት ብዙ ነው። የኔ እውነቱን ንገሪኝ ካልክ አነስተኛ ነበረ ድርሻዬ፣ የበለጠው ድርሻ የሱ ነበረ እና ያንን ሰነድ ፊርማ ላይ ሁላይ እያለን ሳጠና ሁሉን ነገር ስከታተል ልጅቷ የሱ ልጅ እንዳልሆነች አወቅኩኝ። ይህን ነገር ሳቅ ወደኋላ ፈገፈኩ። ለምን ይቺ ሴት የተጠጋችው ንብረት ለመውሰድ ነው። ልጁ ብትሆን አዎ ደስ ይለኛል፣ ቢፈረምላት በፈረምላት ብትወስድ የልጁ ነው። ይቺ ልጅ ግን የሱ ልጅ አይደለችም። ሁለተኛ ነገር ደግሞ ያ ወንድሟ እስር ቤት ያለው ወንድሟ ነፍሰ በላ ነው። የወንድሜም ህይወትን ያጠፋ እሱ ነው። ንገርህ እውነቱን ላውጣ ያልኩህ ለዚህ ነው። ከእስር ቤት እንዲፈታ ወንድሜን እባክሽን እርጅኝ ላውጣው፣ እዛው ወንድሜ በሰበሰ ቀረ እያለች ጭቅጭቅ ስታረግኝ
እኔ ደግሞ እውነቴን ነው የምልህ በጣም ነበር የምወዳት፣ በጣም ወዳት ነበር። አክባሪ የነበረች ዳሩ እሷ የልቧን እየሰራች ነው። ወንድሜን እየበደለች ነው። ወንድሜ ቁስሉን ሳላቅለት ወንድሜን አጣሁት። አሁን ደግሞ የእሷ ልጅ የተባለች ልጅ ይኸው አይኔን አጠፋችኝ። ይሄ ነፍሰ በላ ወንድሟ ደግሞ በእኔ ወንድም ብቻ አይደለም ብዙ ነፍሰ በላ ነው። ከዛም በፊት ታስሮ ነበር። ብዙ ነገር አለበት። እሱን እንድትከታተሉልኝ ይፈልጋለሁ። በጣም ነፍሰ በላ። ይህንን ነገር እንዴት ነው ሊያውቁ የቻሉት? አሁን እርስዎ የሚያወሩትን ነው በደንብ እየሰማ ያለው እና ይህንን ሁሉ ነገር ይህንን ሁሉ ሚስጥር እንዴት ነው ሊያውቁ የቻሉት? ውክልና እንደተሰጠ በተለያየ አይነት መንገድ ነገሮችን ሳጣራ ነበር ምናምን ሲሉም ነበረ መጀመሪያ ከማውራታችን በፊት። ይህ ሁሉ ነገር የተፈጠረው እንዴት ነው እኮ ነገርኩ። ይህን ልረዳና ልከታተል የቻልኩት እኮ ውክልናውን ልሰጣት ንግግሩን በእሷ ስም እንዲሆን ተመካክረን ተወያይተን ስከታተል በጣም ሆዴ የሆነ ጉም ነገር ሰማሁና ከሰው ሆዴም ሽክክ አለብኝና ተከታተልኳት። ስከታተል የእሱ ልጅ እንዳልሆነች ሌላ ወንድ ጋር እንደነበረች እንደነገርኩ ወንድሜ እዚህ አይኖርም ብያለሁ፣ አብሯት አይኖርም ብያለሁ። እሱ በዛ ሰዓት እሷ እየባለገች ነበር ማለት ነው። የእሱ ልጅ አይደለችም። ግን ወንድሜ ልጁ መሆኗን ነው የሚያውቀው እንጂ አለመሆኗን አውቆ ተረድቶ እንኳ ቢሞት ደስ ይለኝ ነበር። ወንድሜ ምኑንም ሳያውቀው እንዲሁ ተዳፍኖ ቀረ። እሷም ለንብረት ነው እንደዚህ ለዚህ ሁሉ የበቃችው። እርሷን ብቻ ሳይሆን ወቃሽ ማድረግ ያለቦት እርሶም እንደዛ ነው ከሄዱት አይደለ? ለወንድሞ ማሳወቅ ያለቦትን ነገር እያንዳንዱን ነገር ሳያሳውቁ ቀጥታ ንብረትን በማሰብ የማገኘው ድርሻ በጣም ትንሽ ነው ብለው በማሰብ ነው ከዚች ወንጀለኛ ጋር ተባብረው እርሶም ትልቅ ወንጀል የፈጸሙት ወንድሞትን እስከ ማጥፋት ከዛ በተጨማሪ ብዙ አይነት ነገሮችን እስከ ማድረግ የደረሱት። ይሄ እርሶን ከእንደዚህ አይነት ከጥፋተኝነት ለማሸሽ ወይ እርሶ ጥሩ አይነት ሰው ሆኖ እሷን ብቻ ወንጀለኛ አድርጎ ለመቁጠር የሚያደርጉትን ነገር ማቆም መቻል አለቦት ብዬ አስባለሁ። ነገርኩ እኮ አሁን እኮ እሱን እየነገርኩ አይደል እንዴ? ያንን ሰነድ እኔማ እሱ መንቀሳቀስ ስለማይችል ከላይ ከታች ብሎ ጉዳይ ማስፈጸም ስለማይችል ነው ለእሷ እንትን ብሎ። እንግዲህ ሚስት ማለት ባል ነች፣ ለባሏ ነው። ባል ማለት ለሚስቱ ነው። እንደዚህ አይነት ነገር ይመጣል ብዬ እኔ መች አሰብኩኝ? መች ገባኝ? መች ተረዳሁት? ወንድሜ መች አጣው ነበረ? እንደገና የእሱ ያልሆነችስ ልጅ አይኔ መች ታጠፋኝ ነበር? መች ተረዳው? ነገሮች ካለፉ በኋላ እኮ ነው። እኔ አሁን ይሄንን ነገር እኮ ያወቅኩት እኮ አሁን እኮ ነው፣ በቅርብ ነው እኮ ወንድሜን ከቀበርኩ በኋላ ነው። በዛ በሰነድ ምክንያት እኮ ነው ያወቅኩት ይሄንን ጉድ። ከዛ አምጥታ ከስራ አስፈታች፣ አስገደለችው። የገዛ ወንድሟን ነው ያስገደለችው። እውነቱ ይውጣ ካልክ በቃ ይሄ ነው ምስጢሩ፣ ይሄ ነው። እሺ እንግዲህ ከዚህ በፊት በነበራችሁ ቆይታ ላይ እያንዳንዱ ነገር ያመቻቹት እርሶ እንደሆነ ስትናገር ነበር ተዋበች። ወንድሟ እስር ቤት ነበረ። ከእስር ቤት እንዲፈታ ከማድረግ በተጨማሪ ብዙ ነገሮችን በማስተካከል የእርሶን ወንድምና እንግዲህ ያው የተዋበችን ባለቤት ለማጥፋት በጋራ አሲራችሁ ይህንን ነገር እንደጠነሰሳችሁ ነበር ስትናገር የነበረውና ይህን ያለ ርቀት መሄድ ለምን አስፈለጉት እርሶ? ወንድሞት ይህንን ነገር ሳይሆን ወንድሜን ላስገድል አይደለም አስፈችልኝ አለች፣ አስፈታውላት። በቃ ነገርኩ። ምክንያቱ ይሄ ነው። ለምን እሷ ያችን ሰነዱን ፊርማውን የቀረ ስላለ እንጂ እስካሁን አስገድለኝ ነበር። እኔንም ቢሆን እኮ ይሄ አረመኔ ወንድሟ እኔንም ገሎኝ ነበር። ግን ያልተፈረመ ሰነድ የቀረ ብዙ ያልተፈረሙ ሰነዶች ስላሉ ለዛ ፈርታ ነው። ስለዚህ እርስዎ አሁን አይኖትን ብቻ አጥፍተው በዚህ መንገድ ያቆየሁት የቀረ ሰነድ ስላለ ነው። እነዛ ነገሮች ቢስተካከሉ ኖሮ የእርስዎ ሕይወት አደጋ ላይ ነበር የሚወድቀው። ከእንደዚህ አይነት ወንጀለኛ ከእንደዚህ አይነት አረመኔ ጋር መጀመሪያስ በምን አይነት መንገድ ተስማምተው ሊሄዱ ቻሉ? እኔ አሁን የሚገባኝ የጋራ ንብረት አላችሁ። ያሉት ንብረት ከበቂ በላይ ነው። እንግዲህ ልጆት ያለችበትን ሁኔታ እኛም አይተናል። ትልቅ ደረጃ ላይ ያለች እርስዎ መርዳት የምትደግፍ የምትችል አይነት ሰው ነች እና እንደዚህ አይነት ኑሮ የሚኖሩ ሰው ሆነው ገና ለገና እንግዲህ ትልቅ ሰው ነው፣ ትንሽ እድሜ ነው የሚቀሩት። ይህንን እድሜ ምን አይነት ኑሮ ለመኖር በሚለው ወንድሞትን አጥፍተው የተሻለ ገንዘብ ለማግኘት በዚህ ልክ ሲጥሩ የነበረው? እኔ እሷ ነች ወሰወሰችኝ። አንተ ደግሞ ወሰወሰችኝ። እኔ እንደዚህ ጨክና ወንድሜን ታስገድሏለች ብዬ አላሰብኩም። ወንድምየው ደግሞ ይፈታልኝ ስትል እኔ ነኝ በስንት ታግዬ ያስፈታውላት። ለምን ያው ቤተሰብ ነን እንግዲህ በምን አውቃለሁ እንጂ እንደዚህ አይነት ብዙ ሻጠ መኖሩን አላውቅም። እኔ ምንም ማውቀው ነገር የለም። እኔ በየዋህነቴ ነው። እሷ ግን መሰሪ ነች።
ወንድሜን አስገደለኝ ወንድሟ ነፍሰ በላ ነው አልኩ። ነፍሰ በላ ነው ወንድምየው። ከዚህ በፊትም ብዙ ጊዜ ታስሯል። ወንጀለኛ ነው። ይሄ ነፍሰ በላ ነው። አሁንም ያቺ ሰነድ ባትኖር እኔንም ገሎ ነበር፣ ሲጠርጎ ነበር የሚገለኝ። እሺ ወንድምየው ከእስር ቤት ተፈታ። እርሶም ደግሞ በእንደዚህ አይነት መንገድ ሄዱ። እችኛዋ ልጅ እንግዲህ የእርሶ ወንድም ልጅ እንዳልሆነች የሆነ ያረጋገጡበት መንገድ ይኖራል ብዬ አስባለሁ። እና እኛ ከማገናኘታችን በፊት ለተዋበች የማሳወቁ ነገር የለም ነበረ? ወይም ደግሞ ለወንድሞት ለመናገር አልሞከሩ? የማይበሳጭብኝ ወንድሜ ሞትብኝ ብዬ በጣም እንዴት ነው ወንድሞት ይበሳጫል ብለው ሊያስቡ የሚችሉት? አሁን እኮ ሊገድሉት እያሰቡ ያሉ ሰው ነው አይደል እንዴ? ለምን እኔ እንደዚህ ሰምቶ እንደዚህ ወንድሜ ይበሳጫል? እኔ እኮ ወንድሜ ሳሳለታለሁ። ምን ሰይጣን እንዳስለከፈችኝ አላውቅም፣ ምን ነገር እንዳስለከፈችኝ አላውቅም እንጂ እኔ ወንድሜ እሱ ነው እኮ። ማን አለኝ? ወንድሜ እኮ ነው። ከእሳት እኮ ተርፎ ነው የመጣልኝ። ከጥይት አምልጦ እኮ ነው የመጣልኝ። እኔ እግሩ ቢቆረጥ እኮ ወንድሜ ለእኔ ጌጤ እኮ ነው። ምን ማለት ነው? እኔ እኮ ነኝ ሀሳብ የሚያስኩት፣ በእኔ እጅ እኮ ነው ያለው። ታዲያ ይህን ያህል መስዋዕትነት የከፈሉት ሌላ ምክንያት አሉት? እንደው ነው የተረዳ። አሁን የወንድምን ሀብት በዚህ ልክ ለእሱ መስዋዕትነት የሚከፍሉ አይነት ሰው ከሆኑ በዚህ ልክ ይመኛሉ ብዬ አላስብም። ወይ እሷ ከሌላ ወልዳ ስለመጣች ሙሉ የወንድሞትን ሀብት እንዳትወስድ በሚል ነው ይህንን ርቀት ሄዱት። ይህንን ነገር ለማድረግ ደግሞ ምናልባት ለወንድሞት ያለውን ነገር እያንዳንዱ ነገር አስረድተው ነገሮችን ማስተካከል ይቻል ነበር እንጂ በዚህ ልክ የወንድሞት ህይወት እንዲጠፋ፣ ከዛ በተጨማሪ ደግሞ እርሶም እንደዚህ አይነት ስቃይ እንደዚህ አይነት ወንጀል ውስጥ መግባት እኔ እኮ ያንን ነገር ስትለኝ እሷ እንደዚህ ጨክና ታደርጋለች ብዬ አላልኩም። የምትጨክን አልመሰለኝም። ዳሩ እሷ ጨካኝ ነች። አንደኛ አልወለደችለትም። እሷ የምትፈልገው ወልጃለሁ ብላ ንብረትን ለመውሰድ የቤተሰቦቻችን ንብረት ነው። ይሄ ንብረት እኔ እኮ ስንት ተሟግቼ እኮ ነው፣ ስንት ፍርድ ቤት ለፍርድ ቤት ሂጄ ተንከራትቼ እኮ ነው ይሄን ውርስ በእኛ ያደረኩት፣ በእሱና በእኔ ያደረኩት። ግን እሷ ደግሞ ያለምንም ያለፋችበትን የውርስ ገንዘብ ለመብላት ወለድኩ ብላ ከወንድሜ ሳይሆን ከሌላ ወንድ ወልዳ ማቅጣ በላዩ ላይ ማቅጣበት። ቆይ እርሶ ይህንን ነገር በምን እርግጠኛ ሊሆን ይችላል? በቃ መረጃ፣ ብዙ መረጃ። ምን አይነት መረጃ? አሁን ይህንን ነገር እኮ መረጃ ይዘው መንቀሳቀስ ይችሉ ነበር አይደል? ምን አይነት መረጃ? የእሷን ስም ማጥፋት ብቻ ነው ያዙት ወይስ ደግሞ አሁን ለምን አጠፋለሁ ፈጠሩ ለተባለ ወንጀል ምክንያት እየሰጡም ሊሆን ይችላል እኮ አይደለ? በዚህ በምንም እርግጠኛ ልንሆን አንችልም። ምክንያቱም አንደኛ እርሶ እኛን ዋሽተውን ነበር። ከዚህ በፊት እንደተጎዱ ነበር ሲያስመስሉ የነበረው። ስሙኝ፣ እንደተጎዳ አይነት ሰው ሲያስመስሉ ነው እንጂ እንደዚህ አይነት ወንጀል ላይ የተሳተፉ በፍጹም አይመስሉም ነበር። ስማኛለህ፣ ከዚህ በላይ መጎዳት አለ አይን ከማጣት በስተቀር ምንድን ነው የምትለኝ? እርሶ ካረጉት ወንጀል አንጻር በጣም ቀላል ነው። ከዚህ በኋላ መድሜት በሙሉ እስር ቤት እንደሚሆን ነግሮት ፈልገው። በጣም በሚያሳዝን ሁኔታ ግን ልጆቹ ለእርሱ በዚህ ልክ መስዋዕትነት እየከፈሉ እርሶን ለማግኘት ብዙ ሲጥሩ የነበሩ ልጆች እርሶ እንደዚህ አይነት ወንጀል ውስጥ ተሳታፊ መሆናቸውን ማወቃቸው በጣም ያሳዝናል። እናታቸው ትልቅ ወንጀል ላይ የተሳተፈች ሴት እንደሆነ ሲያውቁ ምን ያህል ልባቸው ሊሰበር እንደሚችል አላውቅም። እኔ ራሴ ልቤ ተሰብሯል ወንድሜን በማጣቴ። ይገባሃል? ልቤ የተሰበረ ሰው ነኝ። እዚህ ወንድሜን አጣሁ፣ እዚህ አይኔን አጣሁ። ደግሞ አምጥተህ እዚህ ታሰድበኛለህ። ያችን መጋጣ የማገጠች ከእስር ቤት ከወጣ በኋላ ከወንድሟ ጋር ግንኙነት ነበሩት ወይስ እርሷ ብቻ ነች ከወንድሟ ጋር ግንኙነት? እሷ ነች እንጂ የምትገናኘው። እኔ የት ነው የምገናኘው? አንተ ደግሞ እሷ ነች የምትገናኘው እንዴ? አስወጣች፣ አስገደለች። በቃ እኔን አስወጭልኝ እባክሽን፣ አንቺ ብዙ ሰው ታውቂያለሽ ብላ ብዙ ነገር አድርጌ ደክሜ ወርጄ አስፈታውላት። ወንድምየውም ያው ነፍሰ በላ ነው እንግዲህ። የኔ ወንድም ስንተኛው እንደሆነ ባላቅም ወንድሜን አሳጣኝ። ይኸውልዎት ልጆቹ እንደዚህ አይነት ወንጀል ላይ ተሳታፊ እንደሆኑ ሲያውቁ ልባቸው በጣም ነው የሚሰበረው። ይህንን ደግሞ አላቅም በምን አይነት አፍ በምን አይነት መንገድ እኛ ራሱ እንደምንናገር ልጆት ምን ያህል ተጨንቃ እንደነበረ እርሶን ያየ ሰዓት ምን ያህል ራሷን ስታ እንደነበር እናውቃለን። ለማንኛውም እኔ ልነግሮት የምፈልገው እንግዲህ ተመልካቾቻችን በተቻለው አቅም ተሙ ይህንን ነገር ሊያጣራ ይሄዳል ማለት ነው። እዛ ቦታ ላይ መሄዱ አይቀርም። ያንን ነገር በደንብ አጣርቶ ይመጣ ይሆናል። እርሶ ግን ከዚህ በኋላ ወንጀለኛ ስለሚሆኑና እዚህ ቦታ ላይ ሆነም እርሶ የሚጠብቅ እርሶ የሚከታተል ሰው መድበን በወንጀለኝነቱ እንደሚጠየቁ ለሰሩት እያንዳንዱ ጥፋት በሕግ እንደሚጠየቁ ካሁኑ ነግሮታለሁ ማለት ነው። እሳቸው የሚጠብቁ ሰው አስተካክሉ። እኛ ቀጥታ ወደ ተሙ ጋር ወንጀለኛ ኖት፣ በወንጀለቱ ደግሞ ይጠየቃሉ። ተግባባን? በሽተኛ ሳይሆኑ ትልቅ ወንጀለኛ ኖት። ወንድሞትን ለማጥፋት የተባበሩ ወንጀለኛ ኖት። ያዙልኝ እነሱ
ቤተሰቦች እንግዲህ ያው የተጠቀምነው ጫካ ደርሰናል። እንግዲህ ያ ነፍሰ ገዳይ ከእስር ቤት የተፈታው ወንድሟ እዚህ ይገኛል ተብሏል። እንግዲህ ቤተሰቦች መኪና ውስጥም ስመጣ ገለጻ እያደረኩላችሁ ነበር። እዚህ ነው የሚገኘው። ከኋላ አንድ ሰው አለ። ብቻ ያልገባም። አሁን እዚህ የተገናኘሁት እንግዲህ እቃ እንደሚገዛ ሌላም ድራግ ምናምን የመሸጥ እድል አለው ስለተባለ እሱን ነገር በሰበቡ አድርጌ እቃ እንደሚገዛ አድርጌ ስልኩን እንደዚህ አድርጌ ነው የምቀርበው። ከኋላን ትከተሉኛላችሁ። ካሜራውን ከቻል ከሩቅ ሆነ ትቀርጸኛለህ። እዚህ ዛፎቹ ስር ተደብቆ እኔ ወደዛው አመራለሁ። እባክህ እናንተ ነው እያጨሰ ነው መሰለኝ። ሰላም ነው። ደነገጥሽ? ኧረ ምን ደነገጥሽ? አይ እቃ ፈልገን እኮ። የምን እቃ? አንተ ጋር ተጠቁመን ነው የመጣን። እሷን ጭሷን ብታጠፊያት አላወኳት። በጠበጥንሽ እንዴ? እያጨሽ ነበር። አይ ቁጭ በይ አብሽር። ምንድን ነው? አይ እኛ የሆነ ነገር ፈልገን ነው። ምን ፈልጋችሁ? ያው እቃ ትሸጫለሽ ተብሎ እኮ። ኧረ ተሳስታችኋል። አብሽርኛ ሌላ ሰዎች አይደለም። ያው ምን ማስቀናት አረጋ ፈርተሽ ነው? ላውልቆ እንዴ? ኧረ እኮ ምን ፈልጋችሁ ነው? ምንድን ነው? የለ አለ እቃ አንቺ ጋርና እሷን እቃ እንደምትሸጪ ምናምን ሰምተን ነው። ሁለት ነው የምንፈልገው። ኧረ ፖሊስ እንዴ? ኧረ ብራዘር ፖሊስ አይደለንም። ረጋ በይ። ኧረ እኔ ሲጋራ እያጨስኩ ራሴን እያዳመጥኩ አይ አብሽርኛ ለማንም አንናገርም። ምንም እንትን ነው። እቃ ፈልጌ ብቻ ነው የመጣሁት። ምን አይነት እቃ ልስጥ? ምንድነው እቃ ማለት ምንድነው? ያው ስሙን መጥራት እኮ ይጠበቅብኝ። እየተዋወቅን እኮ የለም አልኩሽ። አሸጪም ወይ የሚሸጥ ሰው የምታውቂው የለ? ተሳስተሻል። እርግጠኛ ነኝ። ትሸጪ የለ እንዴ? ኧረ ምን ሆነሽ ነው? ኧረ እኔ ሲጋራ ነው ይሁን እንዴ? ሲጋራውንማ አየነው ይኸውልህ። እሱን እኮ አይደለም። አይ ምንድነው? ዛክ አንተ አይደለ? አንቺ አራው ዛክ ነኝ እኮ ተጠቁመን ይኸውልህ። አንተ ጋር እቃ እንዳለ ሲጀመር ምንም አናደርግም እኮ። ምን ፈልጋችሁ? እሺ እንሂድና እኛ ቦታ ላይ እሺ እናውራ። ወይ እዚህ ጋር ፈርተሽ ከሆነ ወደ ውስጥ ወደ ጫካ ከሆነ ኧረ እኔ ምንድነው? ምን አስብ? ወዴት ነው የምትሄደው? ምን ሆነ ነው እኮ ልቀቁኛ። ምንድነው እኮ? ቆይ ዛክ አይደለ አንተ? ምን ሆነ ነው ሲጀመር? ቆይ እስኪ ና ምን ፈልጋ? ኧረ እንሂድ፣ እኛ ቦታ እንሂድና እናውራ እያልኩ እኮ ነው። ወይም ደግሞ አንተ ወደ መፈልገው ቦታ መሄድ እንችላለን። ሌላ ሰው የለም። ይኸውልህ ኧረ ሰው የለም ብለህ እሺ ቁጭ በል። እሺ ሆናችሁ ነው እንዴ? ቁጭ በል። እሺ ምን ሆነ ነው? ብራዘር ምን ሆናችሁ? ምንድነው እንደዚህ የሚያደርገህ? ይኸውልህ አንድ ነገር ልንገርህ ዛክ። ኧረ ሰሜን እንዴት አወቅኩ? ማነህ? ምንድነው ይፈልጋችሁት? ተዋበች ምን ነች? እንዴ ሰው ቁጭ በል። ና የታባንም ትሄደው? ኧረ እንዴ ስልኩንም እንከያዙ ና ያዘው። ቁጭ በል ና ቁጭ በል። ኧረ ምንድነው? ችግር የለውም። ስልኩን ያዘው። ስልኩን ይሻላል። ማንሽ ተዋበች? ኧረ ምንድነው? ተዋበች እዛ ጋርም ካሜራ አለን። እሺ እያንዳንዱ ነገር ከመጀመሪያ ጀምሮ ስንከተል ነበር። ምንድነው? ኧረ እናውቃለን፣ ማን እንደሆንክ እናውቃለን። እዚህ ይኸውልህ የምታጨሰውንም ሱስ ኧረ ይኸው ሲጋራ የሚከፍል ሌላ ነገር አለ እንደምትሸጥም ይኸውልህ እናውቃለን። ይኸውልህ ሲጀመር ከእስር ቤት እንዴት እንደወጣ አንተ ነው አፈላልጌ ነው የመጣሁት። ሲጀመር እቃም ለመግዛት አይደለም የመጣሁት የተዋበች ወንድም መሆንንና ኧረ እናንተ እነማን ናችሁ? ኧረ ምንድነው? ቁጭ በል ስልኬን ውሰዱ በቃ። አንተ ስልክ ምን ያደርግልኛል? ቁጭ በል እሺ ተባልክ። ቁጭ በል ምንድነው ፈልጉት? ኧረ ብራዘር ተዋበች እህት አይደለ? እንካ ስልኩን ከካሜራ ጀርባ እህት ተዋበች አይደለች ወይ? ኧረ ወንድሜ ኧረ ይኸው ስልኩን ውሰዱት በቃ። ኧረ ተፋቱኝ ብራዘር። ቅርብ ጊዜ ነው የምትጮት ከእስር ቤቱ ላይ ተንገላትቼ በቃ። ለምን እንዳስፈቱ ከዛ እስር ቤት ለምን እንዳስፈቱ እያንዳንዱን ነገር የምትናዘዝልኝ ይሆናል። ምክንያቱም አንተ ክፍለ ሀገር መሆንን ነበር ስትነግረኝ ነበር። እኔ ግን ያገኘሁት ውድ ቤተሰቦች እዚህ አዲስ አበባ አካባቢ መውጫ አካባቢ ነው ያገኘሁት። ይሄ ሁላ ነገር አንተን ሳሳድ ነበር። እህት ስንት ወንጀል እንዳሰራች የባሏን አሟሟት እያንዳንዱን ነገር በባሏ አሟሟት እከስና ሲጀመር አንተ ስላንተ ሳጣራ የሰማሁት ነገር በግድያ ወንጀል ተጠርጥረህ መጀመሪያም እስር ቤት በግድያ ወንጀል ላይ ተሳታፊ እንደነበር ተረጋግጦ ነበር እስር ቤት የገባው። ስለዚህ መልሰህ መግባት የማትፈልግ ከሆነ ትጠየቃለህ። ተናገርሽ ገባላ ወንድም የሚገንዘብ ባሏን ለምንድን ነው የገደልከው? ኧረ እኔ አልገደልኩም ማንንም። ኧረ እኔ ወንድም ተረጋጋ። አንተ እንደገደልከው ሰምተናልሽ። ሰማኛለህ? ኧረ ወንድም ተረጋጋ። ማን እኔ ሰው አልገደልኩም። ነፍሰ ገዳይ ቶ ችግር የለውም። ይኸውልህ ዛክ
አንተ ከዚህ ነገር መትረፍ ከፈለክ የእህትን ሁሉንም ነገር ንገረኝ። ተዋበች ምን እንዳደረገች እያንዳንዱን ነገር ከነገርከኝ እኔ አንተን አላሳስብም። ብትናገር ነው የሚሻለው። ትሰማለህ ሰውዬ? በቃ እሺ ተረጋጊ። እሺ ምንድነው ንገረኝ። እያንዳንዷን ነገር ትናገራታለህ። ሰማኛለህ? ንገረኝ እውነቱን። እንዴ ና አባለ ያቱ የት ሆልቴር አስተኛ በለው የለት አመልጥ ነው ትናገራለህ በለው ገና በል ውሻ ና ገና ይታዩአላ ከጀርባ ራሱ ያሉት ይምጡ እንዴ እንዴ ጭራሽ ጉጀል ቶ ትናገራለህ እናገራለሁ። እያንዳንዷን ነገር ተናገር። ለምን አባስትል ነው የገደልከው? እሺ እነግራችኋለሁ ሁሉ ነገር። ምን ልንገራችሁ? ምንድነው ፈልጉ? እንዴት ነው ከዛ እስር ቤት የወጣው? እንዴት ነው ያስገደልጋችሁት? እንዴት ነው? እነሱ ነው ያስወጡኝ እነሱ ናቸው ያላችሁ። ሰው አልሞተም። ማንም የሞተ ሰው የለም። አልሞተም። ተቀብሮ የለ እንዴ? አልተቀበረም። ተሳስታችኋል። የተዋበች ባል አልሞተም አለ። እንደዚህ አይነት ውሸት አያስፈልግም። የተቀበረ ሰው ለምን ዋሻለሁ? ብራዘር እየዋሸ ከሆነ ግን ማለት ነው ዋጋ ነው መሰጠሽ። ኧረ እሺ የፈለኩን አድርገኝ። እኔ ተነስ፣ ወደ ማቆያ ነው ሰደው። ይኸውልህ ከወንጀል አመልጣለሁ ብለህ ነው አልሞተም የምትለው? ግባ አርፈ ቁጭ የምትል ከሆነ ብራዘር ምንድነው የምትፈልጉት? ኧረ እኔ ብዙ ስቃይ ነው ሰው። ኧረ እባካችሁ ይኸውልህ እዛ ስታስቸግር ነበር። ምንድነው? ኧረ ወንድም እናዘዛለሁ ብለሃል። ካሜራ ፊት ቁጭ አድርገን ወደዚህ ቤት ያመጣን እንድትነዛ። እኔ ሁሉን እውነቱን እነግርሃለሁ አልከኝ። ምቱ እነግርሃለሁ አልኩ። ምቱ ምን ያስፈልጋል? ስትዝትና ምን ስትል ነበር? ከኛም ለማምለጥ ስሞክር ነበር። ኧረ በእናትህ መጀመሪያ ያለማወቅ ነው ወንድም። ያለማወቅ ሁሉም ነገር እነግርሃለሁ። በቃ ቤተሰቦች የማይታመን ነገር ሰምተናል። ሟች ብለን ያሰብነው ሰውዬ የውሸት ቀብር መዘጋጀና እንዳልሞተ ሲነግረን ነበር። ይሄን ደግሞ አላቅም ከየት እንደምጀምር። ምንም እያንዳንዷን እውነት አሁን እንድትናዘዝ እዛ ሰው ፊት ማለት አካባቢው ላይ ለደህንነታችን ጥሩ አይደለም ብለን ወደዚህ ዘና የመጣ ነው። አሁን እያንዳንዷን ነገር ትናገራለን። ልክ ነው። እውነቱ ላይመስል ይችላል፣ ግን አልሞተም አለ እያልኩ ነው። ለምን ትመቱኛላችሁ? ለምን ተንገላቱኛላችሁ? እንዴት ነው ይሄ ነገር የሆነው? እስቲ ንገረኝ። እንዴት ነው ያልሞተው? ንገረኝ እስቲ። አልሞተም ማለት በህይወት አለ ያለበትን እኔ አሁን በእርግጠኛ ስላልሆንኩኝ ነው እንጂ እዛ ራሱ አሁን መውሰድ ይችል ነበር። እንደዚህ እስክትመታኝም አልጠብቅም ነበር። ይህን ለመትረፍ ብለህ ያሴርከው ያዘጋጀኸው ነገር ከሆነ ከኔ እጅ ገብቶ አታመልጥም። ህይወትን ማበረክ ከዚህ በፊት ብዙ ሪከርድ እንደነበረብህ የእስር ቤት ፋይል እንዳለብህ ስናጣራ ነበር። ትላንትና እና ከትላንት ወዲያ ስላንተ የሰማሁት ሳጣራ ነበር። አንተን ማፈላልግ ያገኘው በዛ አማካኝነት ነው። ታዲያ እያወቅህ እኔ ብዙ የተንገላተው ሰው ነኝ። አሁን ከስተት ተምሬ እየኖርኩ ያለው ሰው ነኝ። ከስተት አልተማርክም። ከእስር ቤት የተፈታኸውም በብር ተከፍሎ የእህትን ባል እንድታስወግደው ነው ከእስር ቤት ያስፈቱ አይደለም። በብር ተከፍሎ ሰውን ጥሩ ነገር ስለሆነ ለጥሩ ነገር አስቤ ነው። አንተ ከእስር ቤት የተፈታኸው የእህትን ባል ለማስወገድ ሆን ብለው ተባብረው ሁለቱ ሴቶች ለዚህ ግድያ ሆን ብለው አቀነባብረው ነው ያስፈቱ። እሱ መረጃ ደግሞ አግኝቻለሁ። አንተ ደግሞ የምትለኝ እሱ ሰውዬ አልሞተም እህቴ ያረገችው ነገር አለ እያለች ነው። አሁን ዝባዝንኪ አልፈልግም። አንተን አንድ መረጃ አጠራቅሜ መልሼ መቀመቅ ከታለሁ። ፋይል ያለብህ ሰው ነህ አንተ። በእግድ የወጣ ሰው ነህ። ቢያንስ 2 ዓመት ምንም አይነት ወንጀል ላይ እንዳትሳተፍ ማስጠንቀቂያ ተሰጥቶ እሱንም በስንት የብር ድለላ የተፈታ ሰው ነህ። እኔ አንድ ወንጀል አለብህ ብዬ በወስድ ያለፈውን ፋይል ነው የሚቀሰቀሰው። ታውቃለህ፣ የህግን ነገር ታውቃለህ። እኔም አንተም እናውቀዋለን። ልክ እኮ ነህ። እያንዳንዱን ነገር ንገረኝ። እዛ ስትደበደብ እውነቱን እናገራለሁ ብለህ የተናገርከውን እያንዳንዱን ነገር ተናገር። ሁሉም ነገር ልንገርህ። ከአሁን በኋላ አታስገድደኝ፣ አታስጨንቀኝ። ምን አለ መሰለህ፣ ልክ ነህ። ሁሉ ነገር ታውቀዋለህ። ግን አንተ እንደምታስበው የተባለው ሰው አልሞተም አለ። እንዴት ነው ያለው? ቀብር ቦታ ተቀብሯል። እሱን ላስረዳ። የእህቴ ባል አለ በህይወት። ይህንን ነገር መጀመሪያ እንዳልከው ሀሳቡ ሰውየውን ለመግደል ነበር የታሰበው ከመጀመሪያ ጀምሮ። አንተ ራሱ ከእስር ቤት እንዴት ወጣ? እስርህን አልጨረስክም። እህቴና የእህቴ የባለቤት እህት ነው፣ አይነ ስውራ ሴትዮ ማለት ነው። ሁለቱን ያስፈቱኝ። በቃ ተሯሩጦ ምን ብለው አስጨርሰው አስፈቱኝ። ግን መጀመሪያ ያሰቡት እኔ እሱን እንድገለው ነበረ። ከዛ በኋላ እህቴ ደግሞ ይሄ ነገር አይሆንም
ብላ መለስ ብላ ከእህቴ ጋር ተነጋግረን ድራማ ሰርተን ነው እስካሁን በህይወት ያቆየ ነው ማለት ነው። ድራማ ሰርተን አንተ መጀመሪያም የታሰርከው ግድያ ላይ በቀጥታ ባትሳተፍም በተዘዋዋሪ የግድያ ሪከርድ ላይ በመሳተፍ ነው። ለዛም ብለው እንድትገለው ያስለቀቁ አንድ የግድያ ሪከርድ አለበት ይሄ ልጅ ነብሰ ገዳይ ነው በሚል ነው ያስፈቱክ። ያው እኔ በእርግጥ እንዴት ነው ያልሞተው? እኔ አመልጣለሁ ብለህ ከሆነ እኔ ከኔ እጅ ማንም አያመልጥ። ልክ ነህ። ያለበትን ስታየው እኮ ታምናለህ። አልሞተም እያልኩ እኮ ነው። ለምን አትረዳኝም? ለምን አታምንም ሰው? እሺ እንዴት ነው ያደረጋችሁት ጉዳዩ? ጉዳዩ እንዴት መሰለ፣ የእህቴ ባል አካል ጉዳተኛ ነው እና መጀመሪያ ከእስር ቤት እንደተፈተው ቤት ተዘጋጅቶ ምናምን የተወሰነ ምግብ በቃ ብቻ አለ አይደል የቤተሰብ ጠሩኝ ምናምን። እዛ በኋላ ስላለው ነገር በደንብ ነገሩኝ እንዴት ማድረግ እንዳለብኝ ምናምን እና ብዙ ጊዜ እስር ቤት ስለነበርኩ የእህቴን ባል በደንብ አላውቀውም። እሱ ወታደር ነበረ እና አካል ጉዳተኛ ነው። ከዛ በኋላ እየሄደ ነበረ። ከጓደኞች ምናምን ነበሩኝ፣ ግን ብቻዬን እንድሰሩ ነው የተፈለገው። ነገሩን ብቻዬን እንድለው ነው። ማንንም ሰው በቃ እዚህ እንትን ላይ እንዲካተት ስላልፈለጉ ብቻዬን ልገለው ነበረ እየተዘጋጁ የነበረው። የጠሩልኝም ገንዘብ አሪፍ ነበረ። ከዛ በኋላ እህቴ ደግሞ ይሄ ነገር አይሆንም ብላ አይሆንም ማለት ያልገባኝ የእህትባል አይነ ስውሯ ሴትዮ የእህትባልን አይነ ስውሯ ሴትዮ ሲመሳጠሩ አሁን አይነ ስውሯ ሴትዮ ወንድሜ ሞቷል ምንም እጃቸው ቢሳተፍበትም መሞቱን አረጋግጠውልኝ እሳቸው እንደሞተ እንዲያውቁ ለምን ተፈለገ ታዲያ እናንተ ካልገደላችሁት? ያው እህቴ ፍቅሯ ተቀስቅሶባት ነው እንግዲህ የሚሆነው። አትዋሽኝ። ይሄ ሌላ ዝባዝንኬ ሲሆን የሌላ ከጀርባ ታሪክ ካለው ትክክለኛውን ነገር ነው ፈልገው። ልክ ነህ፣ ግን እኔ ጠለቅ ብዬ ጉዳያቸውን አላውቅም። እኔ ከእስር ቤት እነሱ ነው የሚያስፈቱኝም ነግሬሃለሁ። እና ለገንዘብ ብዬ ነው እየሰሩ ያሉት። በቃ እንደ ዘመድም ለምንድን ነው አሁን ይኸውልህ አይነ ስውሯ ሴትዮ ወንድማቸው እንደሞተ ነው የሚያውቁት። ያንተ እህት ደግሞ ተባብረን ነው እንዳይሞት የውሸት የቀብር ስነ ስርዓት አዘጋጅተናል ስትል ነበር መኪና ውስጥም ስመጣ። እንዴት ነው የውሸት የቀብር ስነ ስርዓት ማለት? የውሸት አቀነባብረን ነው ድራማ ሰርተን ነው። አይነ ስውሯ ሴትዮ ወንድሟ እንዲሞት ነው የፈለገችው ማለት ገንዘብ በቃ በገንዘብ ይመስለኛል እንደዛ እንትናቸው እና የእውነት እንዲሞት ነው የፈለገችው። የእህቴ ደግሞ በቃ አላስቻላትም። በዛም ላይ ደግሞ ይሄ ነገር እንደሚፈጠር ስለምታውቅ ነበረ ይሄን ነገር ያደረገችው። ይሄ ነገር እንደሚፈጠር ማለት በነገር ላይ ወታደሩ እንደሚሞት ግልጽ ነው። ለዛም ነው እንደዚህ የጨከኑበት እንጂ ታሙ ስለነበር እንደሚሞት ግልጽ ስለነበር ነው። ለዛ ነው የጨከኑበት። አሁን አንድ ወጥ ነገር አውራልኝ። አንዴ እንደሚሞት ትለኛል፣ አንዴ አልሞተም ትለኛል። አልሞተም መሞት አልሞተም አለ በህይወት እያልኩ እኮ ነው። እንዴት ነው በህይወት ሊኖር የሚችለው? ሞተ ተብሎ የአስክሬን ቦታ ራሱ እንዳለው ልጁ ሄዳ እንደጎበኘች ሐውልት እንኳን እንዳልተሰራለት እንደ ቀልድ እንኳን እንደተተበ ስትነግረኝ ነበር እኮ። አቀናብረኑ ውሸት ነው። አልሞተም አለ እያልኩ ነው። እና ታዲያ ማን ነው የተቀበረው? ቀብር ስነ ስርዓት ተዘጋጅቶ አይደለ እንዴ? ልክ ነህ፣ ግን ባዶ ሳጥን ነው የተዘጋጀው። የተቀበረው ባዶ ሳጥን ነው። ምንም ውስጡ ላይ ምንም ነገር የለም። ተቀነባብሮ በቃ ሬሳ እኮ እንደዚህ አይረጋገጥም አይደል? በብዛት የተቀበረው ሳጥን ነው። ስለዚህ አልቀበርነውም እያልከ? አዎ አልተቀበረም። ሰውየው በህይወት አለ። የምፈልጉት ሰው በህይወት አለ። እኔ አንተን አላምንም። እመነኝ ወንድሜ እመነኝ። እንዴት ይሄን ነገር ልታደርግ ቻልክ? ብቻህን ይሄን ነገር ልትወጣው እንዴት ቻልክ? ያው ከእህቴ ጋር ነው። እህቴ አሁንም ስለተያዝኩ ነው እንጂ እንደዚህ አይነት የቤተሰብ ሚስጥር ባልወጣ ደስ ይለኛል። እህቴ ከሌላ ወንድ ጋር ትማግጣለች። ያቺ አይነ ስውር ሴትዮ ስትል የነበረው እውነት ነው? ባልሽ ላይ ትማግጫለች ስትላት ነበር? አዎ ያው በቃ ማለት የእህቴን ገመና ባልወጣ ደስ ይለኛል። አሁንም ስለተያዝኩ ነው። ግን እህቴ ከሌላ ወንድ ጋር ግንኙነት ነበራት። ለዛም ነው እንደዚህ ጨከነችው። ያ ወንድ ማለት እዚህ ጉዳይ ውስጥ ምን ይመለከተዋል? እሱ ያው ተባባሪያችን ነው። ተባብረን ሁሉ ለሶስት ነው ተባብረን ሰውየውን ሳይሞት ሳጥን ቀብረን። እሱም እዚህ ነገር ላይ ተሳታፊ ነው። ሌላም ሰው ተሳታፊ አለ። እሱ ይኸውልህ ከወንጀል ለማምለጥ የፈጠራ ታሪክ እያረክ ከሆነ ግን እገልሃለሁ። እሺ እጅ ስሩኝ። አሁን እያልክ ያለኸው የቀበርነው ባዶ አስክሬን ሳጥን ነው ነው? አዎ ሄደን ማየት እንችላለን። ባዶ ሳጥን ነው እያልኩ እኮ ነው።
ቤተሰቦች አሁን እያለ ያለው ባዶ የሬሳ ሳጥን እንዳለ ነው። ይህን ነገር እኔ ማመን አልችልም። ካሜራ ጀርባ ያላችሁ ታዘጋጁልኛላችሁ፣ እህቱን ታዘጋጁልኛላችሁ። ያቺ መሰሪ ሴትዮ እሷንም መስማት ፈልጋለሁ። እህትን ወደዚህ ያመጣታለሁ። እሷን ታመጡልኝና እኔ ይህ ነገር ግን የውሸት ከሆነ አንተም ለህይወት ስጋ እጅ ለውኝ እንዴት እንደዚህ አይነት ውሸት ለህይወት ስጋ ማለት እዚህ ነገር ላይ የተቀነባበረ የውሸት ታሪክ እየፈጠርክ ከዚህ ወንጀል አመልጣለሁ ብለህ ከሆነ ግን እመነኝ፣ እርግጠኛ ነህ አልሞተም። የውሸት ባዶ ሬሳ ሳጥን ነው የቀበራችሁት። ዋው ሄደንና አሳያለሁ፣ ችግር የለውም። አሁን ያለሁበት ሁኔታ ደስ ስለማይ ነው። እሷን አዘጋጁልኝ፣ ይዛችሁልኝ ነው። ከዛ እዛ ከመቀመጫው ቤት አምጡልኝ። ጊዜያዊ ማስቀመጫችን ያለችው እዛ ከዛ ቤት አምጡልኝ ቶሎ ይዘልኝ ነው። ካሜራ ጀርባ ያለ ምን ተፈጥሮ ነው? አሁን ደግሞ የተፈጠረውንማ አንቺ ነሽ የምታስረጅኝ። የተፈጠረውን እያንዳንዷን ነገር ታስረጅኛለሽ። አንቺ ነበር ስትጫወችብን የነበረው። እኔ ምን አደረኩኝና ነው የምጫወትብህ? ነገርኩ። አንደኛዋ መሰሪዋ ሴት አንቺ ነሽ። እኔ ምን አድርጌ? እሺ ነገርኩ እኮ ያለውን ነገር። እሷ ናት አልኩ። እሷን ጨርስ እዛው። እሷ ነች ውክልና። ሲጀመር አንቺ የበላሽው ብር አለ በዛ ውክልና ሰዓት ለዛች ለባልሽ እህት ያላስተላለፍሽው ብር እንዳለም አንደኛ መረጃ ደርሼበታል። እና እኮ እሱ ሲቀጥል ደግሞ አንድ ሰው ልንገርሽ፣ ወንድምሽ ከእስር ቤት አስፈትታችሁ እዚህ ግድያ ላይ እንዳሳተፋችሁት አሁን ደግሞ አዲስ አበባ አይገኝም ምናምን እያልሽ መኪናው ስትቀባጥሪ ነበር። ምክንያቱም ስለሌለ ነው እሷ ብሩ የሰጠችውን። አሁን ያልከው የዛ ቀን ከሴትዮዋ ጋር ስትጋጩ፣ ከዛች ከሟች ባለቤትሽ እህት ጋር ስትጋጩ እሱን ከእስር ቤት እንዳስመለጣችሁና ለዚህ ግድያ እንደተጠቀማችሁበት ስትነግሪኝ ነበር። አዲስ አበባ ምን አይነት ነው? አዎ ማስመለጥ ሳይሆን ይፈታሱ ለእንደዚህ የሚሰራልን እሱ ነው። እኔ ደግሞ አንድ ነገር ልንገርሽ፣ ቁጭ ብሎ ጫካው ሲያጨስ ወንድምሽን ይዤዋለሁ። ወንድምሽን ዛክ እጅ ያስገብቻለሁ። አረ የኔ ወንድም እንደሱ አያደርግም እንዴ! ቁጭ ብሎ ጫካ ውስጥ ይዤልሻለሁ። ልክ እኔ ነኝ ራሴ ያሳፍር። ሱሰኛ ሰውን ሊያመልጠኝ አይችልም። አፈንፍኝ ይዤልሻለሁ። እሱን ይዤ ደግሞ ሁሉንም እውነት አወጣች። አንቺና ውሽማሽ እሱ ተባብራችሁ የባልሽን ሞት እንዳቀነባበራችሁ ባዶ የሬሳ ሳጥን ቀበራችሁ። ባልሽ ደግሞ በህይወት እንዳለ የገዛ ወንድምሽ ነግሮኛል። ውሽማ ጋር ወሰድከኝ። ከኔ ከባለቤቴ ውጭ ምንም ነገር የለኝም። ይኸውልህ ሰሚኝ፣ ወንድሜ ክፍለ ሀገር ነው አልኩህ እኮ። ምን ሆነ ነው? እጄ ነው ያለው። አንቺ ነሽ ክፍለ ሀገር ነው ያልሽው። እኔ ግን እጅ አስገብቼዋለሁ። የለም እኔ ራሴ ነኝ ያሳፈርኩትኝ። ሄዶ እዛ ሂድ እዛ ብዬው እኔ ነኝ እኮ ያሳፈርኩትኝ። ምን ያህል እርግጠኛ ነሽ? እርግጠኛ ነኝ እንዴ እኔ ወንድምማ ክዶኝ አይመጣም እንዴ። ነግሬዋለሁ። ክዶሽ ማለት የደበቅሽ ሚስጥር እንዳይወጣ ነው? ምንም የደበኩት ሚስጥር የለም። እኔ እዛ ከዚህ ፖሊስ እንዳይዘው ድጋሚ ብዬ ነው እኮ ለሱ ብዬ ነው ለወንድም ያስቤ እኮ ነው። እርግጠኛ ነኝ ባልሽ ሞቷል። አካል ጉዳተኛ ባልሽ ያስቃ ያበላችሁ። አዎ ሞቷል። ለብር ስትሉ ከእህቱ ጋር ተመሳጥረሽ ህይወቱን ያበላሹት ባልሽ ሞቷል። ለብር ሲባል ሳይሆን እኔ እሷ ናት ይሄ ሁሉ ነገር እንድናደርግ ያደረገች። ነገርኩህ እኮ ውክልና ባልሽ ሰዓት የሸጥሽው ንብረት እንዳለ ሰምተናል። በሱ ስም የነበሩ አክሲዮኖች እኔ እኮ ሸጣሽ የጥፍር ቆሻሻ እኮ ማጣጣም በውሽማሽ ባል በውሽማሽ ስም ብር እንዳስገባሽ መረጃ ደርሶናል። እኔ ይኸውልህ ውሽማ ምናምን የምትለው ነገር የለኝም። አንደኛው ሁለተኛ ይኸውልህ አሁን ያልከው የጥፍር ቆሻሻ ማታክል ንብረት እኮ ነው የተሸጠችው። ይሄን ያክል የሚጋነና የእሱ ያደረገችው የሚቆጠር አክሲዮን ሸጠሽ አንቺና ውሽማሽ በሱ ስም ብር እንዲገባ አላደረግሽም? እኔ አሁን እሱን ብሸጥ እንደዚህ ሆኜ ታገኘኝ ነበር። ይሄ ማስመሰያሽ ነው። አንቺ አጭበርባሪ፣ ልጅሽን መርዘሽ ያቺ ሴትዮ እንድትገል አክስቷ እንድትገል ስትመርዥ ነበርሽ። እሷም አንቺም ወንጀለኛ ነሽ። ያቺ አክስት ተብዬው አንቺም ወንጀለኛ ነሽ። ነገርኩህ እኮ አሁን ይኸውልህ የምነግርህን ስማኝ። ይኸውልህ እኔ ወንድሜ ምንም የውሸት ታሪክ አይደለም፣ በትክክል እየነገርኩህ እኮ ነው። ውሽማ ምናምን አሁን ደግሞ ውሽማ ባልም እንዳታረጉትና ሌላ እንትን ውስጥ እንዳከቱኝ። እኔ ምንም ውሽማ የሚባል ነገር የለኝም ሲጀመር። ሁለተኛው እሷ ናት መቼስ ከራሷ ላይ ሄደዋል ለማላቀቅ ወደ እኔ ውሽማ ያለችኝ እንጂ ውሽማ የለኝም። እኔ ይፈታ አለችኝ፣ ከታሰረበት ተፈታ። አሁን ደግሞ ድጋሚ እዚህ ከኔ ጋር ጭብጥ ጥቁር ምት እንዳይል ብዬ ከኔ ጋር ጓጉል እንዳይሆን ብዬ ነው ያላኩትኝ ወደዛ እዛ ያለውን ነገር እንዲያንቀሳቀስ ብዬ ገጠር ያለውን እርሻ ምናምን ቤተሰቦችን እንዲረዳ ብዬ እንጂ እኔ የምን ውሽማ ነው? ጭራሽ ውሽማ ትለኛለህ? ኬት አንጥተህ? የለም እንደ እኔና ልጄ ነን የምንኖረው። ውሽማ ቢኖር አሁን ያልከውን ብር ቢኖር ኖሮ እኔ እንደዚህ ሆኜ ለባብሼ ታገኘኝ ነበር? አታገኘኝም እንዴ።
ጥሩ የፈጠራ ታሪክና ጥሩ የውሸት ታሪክ መጮት ትችያለሽ። አንድ ነገር ልንገርሽ፣ በቂ መረጃ እስክትሰጪ ምንም በቂ መረጃ የለም። ይሄው በቃ ነገርኩ እኮ ትክክለኛውን ነገር እኮ እየነገርኩ ያለሁት። አሁን ጭራሽ አናደርከኝ። ምክንያቱም የሌለ ውሽማ ብለህ ካመጣህልኝ ነገ ደግሞ ባል ብለህ ደግሞ ሌላ ሰው ልታመጣልኝ ነው። አንቺ እኮ የገዛ ባልሽን ለመግደል ከገዛ ወንድምሽ እንዲሁም ከገዛ እህቱ ጋር ስታሴሪ ነበር እንጂ እኔ አይደለሁም። እኔ እሱም ብሶ ደግሞ ሞቷል አላችሁ። አሁን ደግሞ ከእሷ ደብቃችሁ በህይወት እንዳስቀመጣችሁት ለምን? ቀሪ ንብረት አለው ወይስ ለምንድን ነው እሱን በህይወት ያስቀረችው? አንቺ ለእሷ አዝነሽ ልታስቀረችው? ምንም ነገር እኔ እኮ ቀብሩ ራሱ ባዶ ለምን ቀብሩ ላይ ባዶ የሬሳ ሳጥን የአንቺ ውሽማና ወንድምሽ አቀነባብረው ባዶ የሬሳ ሳጥን እንዲቀበር እንዳረጉ ቃል በቃል እኔ ራሴ እኮ አላየሁትም። የት ይቅበሩት የት ይቀበር እኮ እኔ ራሴ ከተቀበረ በኋላ እኮ ነው የሰማሁት። እንዴት አድርገህ ነው ወደዚህ ወዴት እየሄድክ ነው? እኔ ምንም የማውቀው ነገር የለም። እኔም ልጄም ከተቀበረ በኋላ አፈር እንትን ካለ በኋላ ነው የደረስነው። እንዴ የምን ቀብር ነው የምን መዘዋወር ነው የምትለኝ? እኔ ምንም ነገር የማውቀው ነገር የለም። ውሽማ ጨራሽ ውሽማ ይለኛል እንዴ? ከየት የመጣ ውሽማ ነው? ፈጠራ ታሪክሽን ጨረሽ ወይስ ትቀጥያለሽ? እኔ ነገርኩህ እኮ። አሁን ለምንድን ነው ያመጣኸኝ እዚህ? ያመጣሁሽ አንደኛ ባለቤትሽ እንዳልሞተ እንዳልገደላችሁት እጄ ላይ መረጃ ስለገባ የታልሽ መረጃው ካለ እሺ ስጠኝ። እና ይሄን ነገር ግን ልጅ ስትሰማ ምን እንደምትል አስበሽዋል? እና እኔ እኮ ለሰው ነው ጨራሽ አሁን የእንጀራ አባት እየፈጠርክላት ነው። ምን ሆነክ ነው? የምርም ከባልሽ አልወለድሻትም እንዴ? ከባሌ ነው የወለድኳት። ከባሌ ባልወዳር ምን እንደዚህ ሆኝ ጠይቀህ ነበር እናገርህ ነበር እንዴ? አሁን በትክክል ጨራሽ አሁን የእንጀራ አባት ደግሞ ሰጠሃት ወይስ እሱም እንደገና ደግሞ ሌላ ሀብት ስላለው ነው? ጨከንሽበት አካል ጉዳተኛ ስለሆነ ሳይሆን ከሱ ስላልወለድሻት። አካል ጉዳተኝነትን ብቻ ሳይሆን እኔ ጨከንኩበት በብዙ ጉዳዮች ሊኖሩኝ ይችላሉ። ይሄ የኔና የሱ ጉዳይ ነው። አሁን አፈሩን ገለባ ያርግለት። ተገላግጃለሁ። ገለባ ያርግለት። አልሞተም፣ እርግጠኛ ነኝ ይሄ ሰውዬ አልሞተም። ያስቀመጥሽው ደግሞ አዝነሽለት ሳይሆን ልትበዩ ያሰብሽው ብር ስላለ እኔ ምንም ነገር ያደረኩት የለም። ታዘጋጁልኛላችሁ ባካችሁ። ምንም ነገር ያደረኩት ወንድሟን ታዘጋጁኝ። እኔ ደግሞ ወንድምሽ ክፍለ ሀገር ነው ስትይ ነበር የዛ እኔ እንኩትን ብታቅም ልትል ነው። እኔ እንኩትስ እኔ ስንት ነገር ነው ያደረገኝ። አካል ጎዶሎ መሆኑን እናንተ ያያችሁት። እኔ ስንት ስቃይ ነው ያየሁት። እርግጠኛ ነሽ አንቺ ግን ተሰቃይተሻል? ስቃይ ታውቂያታለሽ? ከዛ በላይ እንጂ። እርግጠኛ ነሽ? አዎ ነገርኩ። አሁን ውሽማ ወንድሜም ክፍለ ሀገር ነው ያለው። የምን ውሽማ ነው ያለ? እኔ ያልፈጠርኩትን ውሽማ ደግሞ ውሽማ ብለህ የምትፈጥርልኝ? ችግር የለውም። አስገቡት። አስገቡ። አቀጥል። እሺ ክፍለ ሀገር ነው አይደል? አንተ ክፍለ ሀገር ያለው ወንድምሽ እሱ ነው ታለም። በቃ ሁሉንም ነገር ተናግሬያለሁ። የምንድን ነው ሁሉንም ነገር የምትናገረው? ከየት መተህ ነው እንዴ? እርሻውን ወዴት አድርገህ ነው? ክፍለ ሀገር ልክ ያህል አታስመስል። እዚሁ ነበር። ለምን ወርደህ መጣህ? እታለም እኔ ከዚህ በኋላ መታሰር አልፈልግም። ወንጀል ውስጥ ምንም ነገር ውስጥ መግባት አልፈልግም። የምን ወንጀል ነው የምታወራው? እያንዳንዱን ነገር እንዳልሞት የነገርከኝ ስለ ውሽማ ያወራውን እያንዳንዱን ነገር ታወራለህ። ሁሉንም ነገር አዎ፣ ምኑን ሁሉን ነገር ነግሬዋለሁ። እንደተቀናበረ አይደለም እኔና አንቺ ያደረግነውን ነገር ከእስር ቤት እንደተፈታ ሁሉንም ነገር በቃ ነግሬዋለሁ። ምንም ዋሸት አያስፈልግም። አስረጁ በቃ እታለም እኔ ሁሉ ነገር ሳይሆን ንገራት። እያንዳንዱ ለእኔ ነገርከኝን ንገራት ወንድሜ። እባክህን እታለም ምንድን ነው? እኔ አሳድገሽኛል፣ ሁሉ ነገር አሳልፌያለሁ ከአንቺ ጋር ብዙ ነገር። ግን በቃ እንደዚህ አይነት ወንጀል ውስጥ እንድገባ አታድርግኝ። በቃ አንቺ የሚያስወጣሽው ለወንጀልሽ ተባባሪ ነፍሰ ገዳይ ስለሆነ ተባባሪ። አንተ ስንት ነገር አድርገህ እኔ ደብቄ ለጨራሽ እኔን ወደዛ ውስጥ ብዙ ነገር አድርገሽልኛል። ግን በቃ እንደዚህ አይነት ነገር ውስጥ ከዚህ በኋላ እንደዚህ አይነት ወንጀል ውስጥ መግባት አልፈልግም። ስለ ውሽማሽ የት እንዳለም በቃ ሁሉም ነገር አረጋግ በቃ እንዳልተቀበረም በቃ እንዴ ቁጭ በይ እንዴ እታለም እንደሱ እንጂ እኔ በቃ ያንዳንዷን ነገር ነግሮኛል። አሁን ደንግጠሽ ታለም በቃ አድንግጪ በእናትሽ። እኔ እያንዳንዷን ነገር ነግሮኛል። አየሻ እጄ ይወድቀሻል በመጨረሻ። አሁን ይኸውልህ ወደ ውሽሟ ትመረኛለህ። ከእሱ ጋር ተባብራችሁ የውሸት ቀብር እንዳዘጋጁ ዝም በይ። ወደ እሷ ትመራኛለህ። እሷን እዚሁ ይዛችሁ ታስቀምጡልኛላችሁ። እኔና እሱ የምንሰራው ስራ አለ። ምንም እንዳታርጓት እህቴ። ጋርድ ትመድብልኝና እዛች ማየት የተሳነ ሴትዮ ቤትም ሰው መድቡልኝ። እዚህ እሷን ጊዜያዊ ማቆያ ውሰዱልኝ። አንተ ደግሞ ወደ ውሽሟ ትወስደኛለህ። ምክንያቱም ስለ እገታውም ስለ ቀብሩ የሚያውቀው እሱ ነው ብለህ ወደዛው እናመራለን። አዘጋጁ። ምንም አትሆንም። ህግ ማናችሁንም የመጉዳት
ፍላጎትም አቅምም የለኝም። ህግ ይጠይቃታል። እባክህን ወንድሜ ይኸውልሽ እያንዳንዷን ነገር ለልጅሽ ደግሞ ቁጭ ብለሽ ስለ አባቷ ስላሰቃይሽ ለብር ብለሽ ስለሰጥሽው አክሲዮን በሚሊዮን የሚቆጠር አክሲዮን ለሸጥሽ ደርሼበታለሁ። እሱም ደግሞ በውሽማሽ ስም እንዳለ አጣርቼልሻለሁ። ዝም በይ። ና ተከተለኝ።